በዚህ ቪዲዮ ላይ አስደንጋጭ የሆነ ለውጥ ታያላችሁ። በፊታችሁ ላይ አንድ ጊዜ ብቻ ስትጠቀሙት ማድያት ላለባችሁ፣ ጥቁር ነጠብጣብ ላለባችሁ፣ አይናችሁ ስር ለጠቆረባችሁ፣ ጸጉር ላለባችሁ ፊታችሁ ላይ አስደንጋጭ ለውጥ የምታዩበት የፊት ማስክ ነው። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ምርጥ የፊት ማስክ ይዤላችሁ መጥቻለሁ። አንዴ ብቻ ተቀብታችሁ ስትታጠቡት ፊታችሁ ላይ ያስደነግጣቸዋል። የምሬ ነው ምላችሁ። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን እነግራችኋለሁ። ቪዲዮውን በላይክ ጀምሩት። አንድ ማንኪያ ስኳር፣ አንድ ማንኪያ ቡና እጨምራለሁ። እዩት፣ ኮሜንቶቹ ብዙ ኮሜንት ተጽፎልኛል። ከአይኔ ስር ይጠቁራል፣ ከአይኔ ያብጥብኛል፣ አይኔ ስር ያብጥብኛል ብላችሁ ብዙዎቻችሁ ኮሜንት አድርጋችሁልኛል። ለእናንተ ነው ይዤላችሁ የመጣሁት። በእርግጠኝነት ነው ምነግራችሁ። ይሄንን ማስክ በየጊዜው ከተጠቀማችሁት ለተወሰነ ጊዜ ከአይናችሁ ስር የሚያብጥባችሁ፣ ከአይናችሁ ስር የሚጠቁርባችሁ ያጠፋላችኋል። እኔም ከአይኔ ስር ያብጥብኛል። እንቅልፍ ስለማንተኛው፣ ብዙ ውሃ ስለማንጠጣ፣ ሞባይል ጋር ስለምንቆይ ከአይናችን ስር ያብጣል ማለት ነው። ስለዚህ ይህንን ውህድ በእርግጠኝነት ነው ምነግራችሁ 100% ለውጥ ታገኙበታላችሁ። አንድ ማንኪያ ስኳር፣ አንድ ማንኪያ ቡና፣ አንድ ማንኪያ ማር ጨምሬያለሁ። አንድ ማንኪያ ወተት ፓውደር፣ ፍሬሹን መጨመር ትችላላችሁ። እንደውም ፍሬሹ ብትጨምሩ የተመረጠ ነው፣ ትንሽ ቀጠን ስለሚያደርግላችሁ ማለት ነው። ፍሬሹ ካላችሁ ፍሬሹ ወተት ትንሽዬ 2 ማንኪያ እንደዚህ ጨምሩበት። በቀጣይ ቤቢ ኦይል እጨምርበታለሁ። አንድ ማንኪያ ስኳር፣ አንድ ማንኪያ ቡና፣ አንድ ማንኪያ ማር፣ አንድ ማንኪያ ወተት፣ ግማሽ ሎሚ ጨምሬያለሁ። ሎሚ መጠቀም ያለ መጠቀም ትችላላችሁ። ግን ሎሚ ከተጠቀማችሁ ጥቁር ነጠብጣብ ካለባችሁ ፊታችሁ ላይ ያስወግድላችኋል። ሎሚ ስትጨምሩ ቢያንስ በሳምንት አንድ ጊዜ ብቻ ተጠቀሙ። በሳምንት አንድ ጊዜ ሎሚ ስትጨምሩበት። ግን ሎሚ ከሌለው ግን በየቀኑ ራሱ ብትጠቀሙት ምንም አይነት ጉዳት የለውም። ከአይናችሁ ስር በየቀኑ እንደዚህ ለጥፋችሁበት፣ ትንሽዬ ቀብታችሁ ለጥፋችሁበት አቆይታችሁ በውሃ ብቻ ማለቅለቅ ነው። በተለይ የሚጠቁርባችሁ፣ እኔ ራሴ ሰነፍ ነኝ፣ ሰርቼ አስቀምጥና እረሳዋለሁ፣ ሁልጊዜ እጠቀማለሁ እያልኩኝ ልክ እንደዚህ በምታዩበት ቦታ፣ ሁሌ በምታዩበት ቦታ አስቀምጣችሁ እንድታስታውሱ በየጊዜው ተጠቀሙት። በተለይ ከአይናችሁ ስር። ቤቢ ኦይል አንድ ማንኪያ ጨምሬያለሁ። ቤቢ ኦይል የሌላችሁ እናንተ የኮኮናት ኦይል መጨመር ትችላላችሁ። ቫይታሚን ኤ መጨመር ትችላላችሁ። ካስተር ኦይል መጨመር ትችላላችሁ። የለውዝ ዘይት መጨመር ትችላላችሁ። በቤታችሁ ያለ ግን ኦርጋኒክ መሆን አለበት። እነዚህን ግብአቶች ጨምሬ በዚህ መልኩ በደንብ አድርጌ ቡናውን እስከሚቀልጥልኝ ድረስ አማስለዋለሁ። በደንብ አድርጋችሁ ነው ማማሰል ያለባችሁ። ነግሬያችኋለሁ። ወተት ፓውደር ከሌላችሁ ፈሳሹ ተጠቀሙ፣ ቅጥን ያደርግላችኋል። እንደዚህ በደንብ አድርገን እናዋህደዋለን። ፊታችሁ ላይ ጸጉር ላለባችሁ ግዴታ ስትቀቡ ሶፍት እያረጋችሁ መጀመሪያ ላይ ፊታችሁ ላይ ትቀቡታላችሁ። ጸጉር ላለባችሁ ብቻ፣ ሌላውን እየተቀባው አሳያችኋለሁ። ጸጉር ላለባችሁ ይህንን ማስክ መጀመሪያ ላይ ፊታችሁ ላይ በደንብ አድርጋችሁ አዳርሳችሁ ትቀቡታላችሁ። አይናችሁ ስር ድረስ ትቀቡትና ሶፍት ትለጥፉበታላችሁ። ሶፍት ከለጠፋችሁበት በኋላ በላይ ላዩ እሱን ትቀቡታላችሁ። ድጋሚም ደጋግማችሁ ትቀቡትና እስከሚደርቅ ድረስ ታቆዩታላችሁ። ቅንድባችሁ እንዳይነካባችሁ፣ ጸጉራችሁ እንዳይነካባችሁ።
ጸጉራችሁ የቅንድባችሁ ጸጉር ሙልጭ አድርጎ ነው የሚያነሳባችሁ። ጥንቃቄ አድርጉ። የቅንድባችሁ ጸጉር እንዳይደርስበት አርቃችሁ ቀቡት። ሶፍት ስታደርጉ ጸጉራችሁም እንደዛው ጥንቃቄ አድርጋችሁ እንደዛ አድርጋችሁ ሲደርቅ ከዛ ቀስ እያላችሁ አንሱት። ትንሽ ያማል እንግዲህ ቻሉት። ጸጉራችሁ የፊታችሁ ጸጉር ጽድት አድርጎ ያነሳላችኋል። እኔ ፊቴ ላይ ጸጉር የለብኝም፣ እንደዛ አልጠቀምም። እኔ ልክ እንደ ክሬም በቀጭኑ ነው የምጠቀመው። ለብዙ ጊዜ ይቀመጣል። ፓውደር ወተት ከሆነ ለብዙ ጊዜ ይቀመጣል። ግን ፈሳሹ ወተት የምትጨምሩ ከሆነ ግዴታ ፍሪጅ ማስቀመጥ አለባችሁ። ልብ ብላችሁ አዳምጡ። ቪዲዮን እስከ መጨረሻ አዳምጡ። ምላችሁ ለዛ ነው። ፍሬሹን ወተት የምትጨምሩ ከሆነ ፍሪጅ ውስጥ ነው የምታስቀምጡት። ፓውደሩ ከሆነ አይበላሽም። ውጭ እስከፈለጋችሁ ድረስ ይቀመጣል እስከሚያልቅ ድረስ። እንደዚህ በትንሹ ትሰሩና በየጊዜው ቢያንስ በሳምንት 3 ጊዜ መጠቀም አለባችሁ። አያችሁ አይኔ ስር እኔም ያብጥብኛል፣ አይኔ ስር ማለት ነው። እንቅልፍ ስለማልተኛ ውሃ እንኳን እጠጣለሁ፣ በብዛት እጠጣለሁ ውሃ። እናንተም ውሃ መጠጣት አለባችሁ፣ ግዴታ ነው ውሃ ማለት ነው። ለፊታችሁ ቆዳ፣ የሰውነታችሁ ቆዳ፣ ለደማችሁ ውሃ መጠጣት አለባችሁ። ኢትዮጵያ ውስጥ ብርድ ስለሆነ ብዙም ውሃ እንጠጣም፣ ግን ግዴታ ነው። ግዴታ ከምግብ ብቻ አይደለም ውሃ መጠጣት ያለባችሁ። በትንሹ አጠገባችሁ አድርጋችሁ ግማሽ ብርጭቆ አንድ ጊዜ፣ ግማሹን አንድ ጊዜ እያረጋችሁ እንደዛ ጠጡ። ለጸጉራችሁ፣ ለቆዳችሁ፣ ለፊታችሁ ቆዳ በጣም አሪፍ ነው። ሁላችሁም ተጠቀሙት። 100% እርግጠኛ የሆንኩበት 100% ለውጥ የምታገኙበት የፊት ማስክ ነው። የመሬ ነው ምላችሁ። ፊታችሁ ያስደነግጣችኋል። በቃ ብቻ ተቀቡት። ቅላታችሁ ልነግራችሁ አልችልም። በተለይ ቀይ ነው የሚያረጋችሁ። ማዲያታችሁ ያጠፋላችኋል። ፊታችሁ ያቀላላችኋል። ከአይናችሁ ስር እየጠቆረውን ያጠፋላችኋል። ጥቁር ነጠብጣብ ያጠፋላችኋል። ምን ትፈልጋላችሁ ከዚህ የበለጠ? እዩት። ዋው እንዴት አባቴን እንደማምር የምር አምራለሁ እንዴ ታዲያ። እና እስኪ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። አታምሪም? ታምራለሽ? እንግዲህ የእናንተ አስተያየት ፈልጋ። በእኔ በኩል እኔ አምራለሁ፣ ከኔ በላይ ማንም የለም ነው ምለው። እናንተ ደግሞ ሀሳብ አስተያየታቸው ኮሜንት ላይ ያስቀምጡልኝ። ታምራለሽ አታምርም ብላችሁ። የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ላይክ አድርጉ።